ኮምፕሌክስ ኮንጁጌት ኤንድ ሞጁለስ የሚለውን ነው የምናየው በዚህ ቶፒክ ላይ እና እዚህ ጋር ስናይ ሁለት ኮምፕሌክስ ነምበሮች አሉ። x + y ከx - y ጋር ስናባዛ ምንድነው የሚሆነው? x ከx ጋር x ስኩዌር ይሆናል። x ስኩዌር x ከy ጋር ኔጌቲቭ xy ይሆናል። ኔጌቲቭ xy ከዛ y ከx ጋር ሲባዛ ፕላስ xy ይሆናል። ከዛ y ከኔጌቲቭ y ጋር ሲባዛ ይሆናል ፕላስ y ስኩዌር ይሆናል። ምክንያቱም እዚህ ፕላስ y ነው፣ እዚህ ኔጌቲቭ y ነው። ፕላስ ታይም ኔጌቲቭ y ስኩዌር ይሆናል። ከዛ i ታይም i አለ። i ታይም i ደግሞ ኔጌቲቭ 1 ነው። ኔጌቲቭ 1 ከኔጌቲቭ ጋር ሲባዛ ፖዚቲቭ y ስኩዌር ይመጣል እና እቺኛው ፓርት ምን ትሆናለች? ተመሳሳይ ሆነው ሳይናቸው የተለያየ ስለሆኑ ትጠፋለች። ስለዚህ x ስኩዌር ፕላስ y ስኩዌር ይቀራል ማለት ነው። ስለዚህ የሁለቱ ብዜት x ስኩዌር ፕላስ y ስኩዌር የሰጠው እንደዚህ ነው። እነዚህን ሁለቱን ደግሞ ስደምሯቸው ምን ይሆናሉ? ስደምራቸው ሪል ፓርት ከሪል ፓርት ጋር x ከx ጋር 2x ይሆናል። ኢማጂነሪ ፓርት ከኢማጂነሪ ፓርት ጋር ፕላስ y ከኔጌቲቭ y ጋር 0 ይሆናል። ስለዚህ 2x ይሆናል። ያ ማለት 2y ዘ ሪል ፓርት ይሆናል። የሪል ፓርቱ ሁለት እጥፍ ይሆናል። እነዚህ ሁለቱ ሲባዙ ማለት ሲደመሩ፣ ሁለቱ ሲቀነሱ ደግሞ ምን ይሆናል? ሪል ፓርቱ ሲቀነስ ሪል ፓርት x - x 0 ይሆናል። ኢማጂነሪ ፓርት y አለ፣ y ማይነስ ፕላስ ይሆናል። y ፕላስ y 2y ይሆናል። ስለዚህ የኢማጂነሪ ፓርቱ 2y ይሆናል ወይም 2y ኦፍ ዘ ኢማጂነሪ ፓርት ይሆናል ሲቀናነሱ። ሲባዙ ደግሞ ምንድነው የሰጠን? ሪል ነምበር ነው የሰጠን። x ስኩዌር ፕላስ y ስኩዌር ኢማጂነሪ ፓርቱ 0 የሆነ ሪል ነምበር ነው የሰጠን። ዘ ኮምፕሌክስ ነምበር x - y is called the conjugate or complex conjugate። የዚህኛው የx + y ኮንጁጌት ነው። x - y የx + y ኮንጁጌት ነው ወይም ኮምፕሌክስ ኮንጁጌት ነው። ስለዚህ ኮንጁጌት ለምንድን ነው የሚጠቅመው? ኮንጁጌትስ are important because the fact that complex number multiplied by its conjugate is a real። ኮንጁጌቶች ኢምፖርታንት የሆኑት ለምንድን ነው? የሆነን ኮምፕሌክስ ነምበር ከኮንጁጌቱ ጋር ስናባዛ ምንድነው የሚሰጠን? ሪል ነው የሚሰጠን። የx + y የኮምፕሌክስ ነምበር ነው። ኮንጁጌቱ ማን ነው? x - y ስናባዛ ሪል ነምበር ነው ወይም ሪል ፓርት ብቻ ነው እየሰጠን ያለው። ስለዚህ ኮንጁጌት ማለት የሆነ ኢማጂነሪ ፓርቱን ሳይን መቀየር ነው። የኮምፕሌክስ ነምበሩን ኢማጂነሪ ፓርት ሳይን መቀየር። ስለዚህ x + y ካለ ኮምፕሌክስ ነምበር ለሱ ኮንጁጌት ሲጻፍ z ባር ነው። የኮምፕሌክስ ነምበር ኮንጁጌት ማለት ኮምፕሌክስ ነምበር ላይ አናቱ ላይ ባር መጨመር ነው፣ ጭረት መጨመር ነው። እና ለምሳሌ ኮምፕሌክስ ነምበር 5 - xi ቢኖር የሱ ኮንጁጌት የሚሆነው ምንድነው? እዚህ ጋር ኢማጂነሪ ፓርቱን ሳይን መቀየር ነው። የኢማጂነሪ ፓርቱ -6 አይደል? እዚህ ጋር +6 ማለት ኮንጁጌቱ ላይ የኢማጂነሪ ፓርቱ ሳይን ነው የሚቀየር። አሁን ኮምፕሌክስ ነምበር እንዲህ ቢኖረን የሱ ኮንጁጌት ምንድነው የሚሆነው? እዚህ +1/2i የሚልበት -1/2i ይሆናል። እንደዚህ 4 ፕላስ ካለ ደግሞ የሱ ኮንጁጌትም ያው 4 ነው የሚሆነው ኢማጂነሪ ፓርቱ 0 ስለሆነ እና -2i ከሆነ ኮንጁጌቱ ምንድነው የሚሆነው? +2i። የኢማጂነሪ ፓርቱን ሳይን ነው የምንቀይረው። ስለዚህ እዚህ ጋር ኮምፕሌክስ ነምበር እና ኮንጁጌታቸው ተሰጥቷል። የ2 + 3i ኮንጁጌቱ 2 - 3i ነው። የሁለቱ ብዜት ስንት ይሆናል? 2 ስኩዌር + 3 ስኩዌር ነው የሚሆነው ወይም x ስኩዌር ፕላስ ለምን 2 ጊዜ 2 4 እንደገና 2 ጊዜ -3 -6i እንደገና 3i ጊዜ 2 +6i ከዛ 3i ጊዜ -3i +9። ስለዚህ -6i በ+6i ይጠፋል። 4 ሲደመር 9 ስንት ይሆናል? 13። ስለዚህ የሁለቱ ብዜት 13 ሰጠ። የሁለቱ ድምር ምን ይሰጣል? ሪል ፓርት ከሪል ፓርት ጋር
2 ሲደመር 2 4 3 ሲቀነስ 3 0 ስለዚህ 4 ነው ድምሩ የሚሰጠው ሰሙ። ስንቀንስስ 2 ሲቀነስ 2 0 3i ማይነስ 3i 3i ፕላስ 3i ይሆናል ፕላስ 6i ይሆናል። ስለዚህ ዲፈረንሱ 6i ይሆናል። እንደዚህ መስራት እንችላለን ብዜቱን ድምሩን። እና የኮንጁጌት ፕሮፐርቲ ምንድነው? for any complex z1 z2 ለማንኛውም ኮምፕሌክስ ሁለት ኮምፕሌክስ ነምበሮች እንደዚህ ያሉ ፕሮፐርቲዎች አሉ። z1 ኮንጁጌት ማለት z1 ጋር እኩል ነው። ድጋሚ ኮንጁጌት ስናደርገው ከዚህ ጋር ተመሳሳይ ነው። እና 1 ፕላስ ኮምፕሌክስ ላይ ኮንጁጌቱን ስንደምር ምን እንደሚሆን 2 ታይምስ ሪል ፓርት እንደሚሆን አይተናል። ስንቀንስ ደግሞ 2 ታይምስ እንደሚሆን አይተናል። ስለዚህ z1 + z2 ሆል ኮንጁጌት ማለት ለየብቻ ኮንጁጌትን ከመደመር ጋር እኩል ነው። ሲባዛም እንደዛው ለየብቻ ኮንጁጌቱን ሰጥተን ከማባዛት ጋር እኩል ነው። ሲካፈልም በተመሳሳይ መልኩ እና ሁለት ኮምፕሌክስ ነምበሮችን ማካፈል ማለት አሁን ከዲቪዥን ላይ እንዳየነው 2 + 3 ለ5 - i ስናካፍል 2 + 3 3i ለ5 - i ስናካፍል ይሄን እንዴት ነበር ስንሰራ የነበረው? 2 + 3i ሲባዛ 1/5 - i ጋር ተመሳሳይ ነው ብለን ነው እየሰራ የነበረው። ከዛ በኋላ ይሄን 1/5 - i በዚህ በ5 + i ከታችም ከላይም በ5 + i እያባዛን እየሰራን ነበር። ነገር ግን 2 + 3i ሲባዛ 1/5 - i ይሄ ማለት ስናባዛው ማለት ነው 2 + 3i ከ1 ጋር ይባዛል ወይም ከ5 + i ጋር ይባዛል። ስለዚህ 2 + 3i ሲባዛ 5 + i ኦቨር ይሄኛው ማለት ነው 5 - i ታይምስ 5 - i ታይምስ 5 + i ከማለት ጋር ተመሳሳይ ነው። ስለዚህ ከምን ጋር ይመሳሰላል ማለት ነው? የሆነን ሁለት ኮምፕሌክስ ነምበሮች አካፍሉ ከተባለን የዲቫይዘሩን ምኑን ኮንጁጌት ወስደን ከላይም ከታችም በተመሳሳይ ማባዛት ማለት ነው። ለምሳሌ 2 + 3i ኦቨር 5 - i አካፍሉ ከተባላችሁ ምን ታደርጋላችሁ? ከላይም ዲቫይደንዱን በዲቫይዘሩ 5 - i ኮንጁጌት 5 + i ነው። ከታችም በኮንጁጌቱ ከላይም በኮንጁጌቱ ታባዛላችሁ። ከዛ በኋላ መስራት ነው። እንደዚህ ከሆነ ከላይም በ5 + i ከታችም በ5 + i አባዝተን ውጤቱን እናመጣለን። ስለዚህ የሆነን ቁጥር ኮምፕሌክስ በኮምፕሌክስ ስናካፍል እንደዛ መስራት እንችላለን። እና ሌላው አብሶሉት ቫልዩ ወይም ሞጁለስ ኦፍ ኤ ኮምፕሌክስ ነምበር። የኮምፕሌክስ ነምበር ሞጁለስ ምንድነው? አብሶሉት ቫልዩ ማለት ማግኒቲዩዱን ነው እንወስደው። አብሶሉት ቫልዩ ስንል ማግኒቲዩድ ሲነበብ ማግኒቲዩድ ኦፍ ዜድ ወይም አብሶሉት ቫልዩ ኦፍ ዜድ ተብሎ ይነበባል። እና የሚሆነው ራዲካል ውስጥ እዚህ ጋር እንደምናየው x² + y² ነው። ምኑ አብሶሉት ቫልዩ ወይም ማግኒቲዩዱ የሚሆነው የሆነ ሞጁለስ። እና this is a natural generalization of absolute value of real numbers። በሪል ነምበር ጊዜ ሪል ነምበር አሁን የሆነ ሪል ነምበር x ቢኖረን በኮምፕሌክስ ነምበር ጻፉ ስትባሉ x + 0i ነው። ምክንያቱም ኢማጂናሪ ፓርቱ 0 ስለሆነ ነው x ብቻ ያለው። x ማለት ነው ከራዲካል x² ጋር እኩል ነው። ራዲካል x² ደግሞ አብሶሉት ቫልዩ ኦፍ x ጋር ይሄኛው ከምን ጋር ከሞዱለሱ ጋር እኩል ይሆናል። ለምሳሌ 2 + 5i ቢኖረን የዚህ አብሶሉት ቫልዩ ኦፍ 2 + 5i እናገኝ ከተባላችሁ 2 + 5i የዚህን አብሶሉት ቫልዩ አገኝ ከተባላችሁ ራዲካል ውስጥ 2² + 5² ማለት ነው። በቃ አለቀ። 2² 4 5² 25 ሲደመር 4 29 ይሆናል። ራዲካል ውስጥ 29 ይሆናል መልሱ። ስለዚህ አብሶሉት ቫልዩ ከተባላችሁ ሪል ፓርቱን እና ኢማጂናሪ ፓርቱን ስኩዌር አድርገን ራዲካል ውስጥ ማስቀመጥ ነው። ከራዲካል የሚወጣ ከሆነ
እንደዚህ ከራዲካል እያወጣን እናስቀምጣለን። ይሄ ነው አብሶሉት ቫልዩ የሚባለው ወይም ሞጁለስ የሚባለው የኮምፕሌክስ ነምበር። እና እዚህ ጋር z1 z2 ሁለት ኮምፕሌክስ ነምበሮች ቢኖሩን አብሶሉት ቫልዩ ኦፍ z1 ማይነስ z2 ማለት ምን ማለት ነው? አብሶሉት ቫልዩ z1 x + yi ነው፣ z2 ደግሞ a + bi ነው። z1 ማይነስ z2 ማለት ሪል ፓርቱን ከሪል ፓርቱ ሪል ፓርቱን እንቀንሳለን። x ማይነስ a ታይም ከዛ ፕላስ y ሲቀነስ b ፕላስ y ሲቀነስ b ኦፍ i ይሆናል አብሶሉት ቫልዩ ውስጥ። ምክንያቱም እንደዚህ ነው የሚሆነው z1 ሲቀነስ z2 እና የዚህ አብሶሉት ቫልዩ ደግሞ ምንድነው የሚሆነው? ሪል ፓርቱ ይሄ ነው አይደል? ሪል ፓርቱ ስኬር ፕላስ ኢማጂነሪ ፓርቱ ስኬር ማለት ነው። ሪል ፓርቱ x ማይነስ a ነው፣ x ማይነስ a ስኬር ፕላስ ኢማጂነሪ ፓርቱ ደግሞ y ማይነስ b ነው፣ y ማይነስ b ስኬር እንላለን። ተመሳሳይ ስታይል ነው ያለው እና እዚህ ጋር የተለያዩ ፕሮፐርቲዎች አሉ ከኮንጁጌት ጋር ከአብሶሉት ቫልዩ ሞጁለስ ጋር የተያያዙ ያንን ማየት ትችላላችሁ። ፕሩፉንም እዚህ ማየት ትችላላችሁ። እና ወደ ኤግዛምፕል ስመጣ እዚህ ጋር አሁን ኮምፕሌክስ ነምበር አለ። ኮምፕሌክስ ነምበሩ 1 + i the power of 4 ኦቨር እንደዚህ ተሰጥቶናል። ምኑን ነው ፈልጉ የሚለው? አብሶሉት ቫልዩ ኦፍ የዚህን ኮምፕሌክስ ነምበር አብሶሉት ቫልዩ ወይም ሞጁለሱን ነው ፈልጉ ያለ። ሞጁለስ ማለት እንደዚህ ተካፍሎ ተዋስቶ ምናምን ማለት ለእያንዳንዱ ሞጁለስ ስናደርግ ይሄንንም ለብቻው ሞጁለስ ይሄንንም ለብቻው አብሶሉት ቫልዩ ውስጥ ይሄንንም ለብቻው አብሶሉት ቫልዩ ውስጥ ከተን እንደማባዛት ማለት ነው። ስለዚህ እዚህ ጋር የ1 + i 1 + i ማለት ራዲካል ሞጁለሱ ራዲካል 1 ስኬር ፕላስ ኢማጂነሪ ፓርቱ i ነው። የi ኮኤፊሺየንት 1 ስኬር ነው። ራዲካል 1 ስኬር ፕላስ 1 ስኬር ያው 1 + 1 ነው። ራዲካል 2 ነው። ራዲካል 2 ይሆናል። እዚህ ጋር ዘ ፓወር ኦፍ 4 አለ። ስለዚህ ራዲካል 2 ዘ ፓወር ኦፍ 4 ይሆናል። ራዲካል 2 ዘ ፓወር ኦፍ 4 ማለት ራዲካል 2ን 4 ጊዜ ማባዛት ነው። ስለዚህ ራዲካል 2 4 ጊዜ ሲባዛ ያ ማለት ራዲካል 2 ሲባዛ ራዲካል 2 ሲባዛ ራዲካል 2 ሲባዛ ራዲካል 2 ማለት ነው። እሺ ራዲካል 2 ታይም ራዲካል 2 2 ይወጣል። ይሄም ራዲካል 2 ታይም ራዲካል 2 2 ይሆናል። 2 ጊዜ 2 4 ይሆናል። እንደገና የዚህን አብሶሉት ቫልዩ ስትሰሩ 1 + 6 i ነው። ራዲካል 1 ስኬር ፕላስ 6 ስኬር ነው። 1 ስኬር ያው 1 ነው። 6 ስኬር 36 ራዲካል 36 ይደመራል ራዲካል 37 ይሆናል። ስለዚህ ይሄኛው ፓርት ራዲካል 37 ይሆናል። ይሄኛው ፓርት እንደገና 2 አለ 2 ስኬር ፕላስ -7 ስኬር -7 ስኬር 2 ስኬር 4 ነው። -7 ስኬር 49 ነው። 49 ሲደመር 4 53 ራዲካል ውስጥ ስለዚህ ራዲካል 53 ይሆናል። ስለዚህ ምንድነው ያደረግነው? ለሁሉም አብሶሉት ቫልዩ ሰጠን። ከዛ በኋላ ፓወር ያለውን እንዳለ ውጤቱን የአብሶሉት ቫልዩ ውጤት ካወጣን በኋላ በፓወሩ እናባዛለን። ስለዚህ ራዲካል 2 ዘ ፓወር ኦፍ 4 ራዲካል 37 ራዲካል 53 ራዲካል 2 ዘ ፓወር ኦፍ 4 4 ነው። ስለዚህ 4 ኦቨር እንዲህ ይሆናል። ምን አብሶሉት ቫልዩ ወይም ሞጁለሱን ስንጠየቅ። ስለዚህ በቀላሉ እንደዚህ ተዋስቶ ተካፍሎ ምናምን ሲተሰጣችሁ ለእያንዳንዱ ሞጁለሱን መስጠት ትችላላችሁ። ከዛ የሞጁለሱን ውጤት ማስቀመጥ እንችላለን። ያው ኤክሰርሳይዝ 7.4 ላይ ያው የኮንጁጌት እና የሞጁለስ ቶፒክ ነው ያየነው። ያን እውቀት ተጠቅመን እነዚህን ጥያቄዎች እንሰራለን። ስለዚህ አንደኛ ላይ ያለውን perform each of the following operation and write your answer in the form of a plus bi form በኮምፕሌክስ ነምበር ፎርም መጻፍ ነው የሚለው እና እነዚህን ኦፕሬሽኖች ስሩ። እዚህ ጋር ይሄን ኮምፕሌክስ ነምበር ለዚህኛው እንድናካፍል ነው የነገረን። ዲቪዥን እናውቃለን። ነገር ግን የኮንጁጌት ኮንሰፕት ስንጠቀም የዲኖሚናተሩን ኮንጁጌት እንወስድና ኑመራተሩንም በኮንጁጌቱ ማባዛት ነው። የ10 - 4i ኮንጁጌት ምንድነው? 10 + 4i። ስለዚህ ኑመራተሩን በ10 + 4i ዲኖሚናተሩንም በ10 + 4i እናባዛለን። 2 ጊዜ 10 20 2 ጊዜ 4i + 8i
3i ጊዜ 10 ፕላስ 30i 3i ጊዜ 4i ኔጌቲቭ 12 ኦቨር 10 ጊዜ 10 100 10 ጊዜ 4i ፕላስ 40i ኔጌቲቭ 4 ጊዜ 10 ኔጌቲቭ 40i ኔጌቲቭ 4 ጊዜ ፖዚቲቭ 4 ኔጌቲቭ 16 ነው። i ጊዜ i ኔጌቲቭ 1 ነው። ኔጌቲቭ 1 ኔጌቲቭ ፖዚቲቭ 16 ይሆናል። እዚህ 40 በ40 ይጠፋል። 20 ሲቀነስ 12 8 ይሆናል። 8 ሲደመር 30 ፕላስ 38i ይሆናል። ኦቨር 100 ሲደመር 16 116 ይሆናል። ስለዚህ ምን ይሆናል? 8 ኦቨር 116 ሲደመር 38i ኦቨር 116 ከማለት ጋር እኩል 8 በ2 4 116 በ2 54 እንደገና 4 በ2 2 54 በ2 ማለት 116 በ2 58 ነው። 58 በ2 29 ይሆናል። 2 ኦቨር 29 2 ኦቨር 29 ፕላስ 38 በ2 19 ነው። 116 በ2 ደግሞ 58 ነው። ስለዚህ 19 ኦቨር 58 i ይሆናል ሲካፈል። ሌላው ይሄን አካፍሉ ነው 1 + 3i ኦቨር ኮንጁጌት ኦፍ 4 - i ይሄን ስንጽፍ ምንድነው 1 + 3i ኦቨር ኮንጁጌት ኦፍ 4 - i ማለት 4 + i ማለት ነው። ስለዚህ ይሄ ከዚህ ጋር እኩል ነው። ስለዚህ ይሄንን ስናካፍል ምንድነው 4 + i አይደል ያለው በኮንጁጌቱ ማባዛት ዲኖሚናተሩ 4 + i ነው። የዲኖሚናተሩ ኮንጁጌት 4 - i ኦቨር 4 - i። እዚህ ጋር ልብ ማለት ያለባችሁ የሪል ነምበሩን ነው ሳይን የምንቀያይረው ኮንጁጌት ስናደርግ የሆነ ኮምፕሌክስ ነምበር። ለምሳሌ i - 10 ተሰጥቷችሁ የዚህ ኮንጁጌት ስንት ነው ብትባሉ ምንድነው የሚሆነው? i + 10 እንዳትሉ የአይን ነው i ያለበት ወይም የኢማጂነሪ ነምበሩን ነው ሳይን የምትቀይሩት እንጂ ይሄ -10 ሪል ነምበር የዚህ ኮንጁጌት የሚሆነው -i -10 ነው እንጂ i + 10 አይደለም። 10 ሪል ነምበሩ ነው። ስለዚህ ሪል ነምበር ፓርቱ እንዳለ ሆኖ ኢማጂነሪ ፓርቱን ነው ኮንጁጌት ስናደርግ ሳይን የምንቀያየረው። ሁለት ኮምፕሌክስ ነምበሮች እንዴት ተሰጥተዋል? ፋይንድ ኢች ኦፍ ዘ ፎሎዊንግ ይላል። ሞጁለስ ኦፍ z1 አገኙ ይላል። z1 3 + 4i ከሆነ ሞጁለሱ ምንድነው የሚሆነው? ራዲካል 3 ስኩዌር ፕላስ 4 ስኩዌር ነው የሚሆነው። 3 ስኩዌር 9 4 ስኩዌር 16 ራዲካል ውስጥ 9 ሲደመር 16 ራዲካል 25 ራዲካል 25 ስንት ይወጣል? 5 ይሆናል። ስለዚህ ሞጁለሱ ይሄ 5 ነው የሚሆነው የz1። ሞጁለስ ኦፍ z2 ደግሞ ስንት ነው የሚሆነው? ራዲካል 6 ስኩዌር ፕላስ -8 ስኩዌር 6 ስኩዌር 36 ሲደመር -8 ስኩዌር ፖዚቲቭ 64 ራዲካል ውስጥ 36 ሲደመር 64 ራዲካል 100 ራዲካል 100 ደግሞ 10 ይወጣል። ስለዚህ ሞጁለስ ኦፍ z2 ወይም የኮምፕሌክስ ነምበር 2 ሞጁለሱ 10 ነው የሚሆነው። ስለዚህ ሞጁለስ ኦፍ z1 ሲባዛ ሞጁለስ ኦፍ z2 ስንት ነው የሚሆነው? z1 5 ነበር የመጣው 5 ሲባዛ z2 10 5 ጊዜ 10 50 ነው የሚሆነው። ዲ ላይ ደግሞ ሞጁለስ ኦፍ z1 ታይም z2 z1ን ከz2 ጋር እናባዛና ሞጁለሱን ስንሰራ እናብዛ ውስጥ z1ን ከz2 ጋር 3 ጊዜ 6 18 3 ጊዜ -8 -24 i 4 ጊዜ 6 ፕላስ 24 i 4 ጊዜ 8 32 ፕላስ 32 ይሆናል። 24 በ24 ሲጠፋ 18 ፕላስ 32 ይሆናል ማለት ነው። 18 ሲደመር 32 18 ሲደመር 32 ስንት ነው? 2 ሲደመር 8 10 አንድ አለ 1 እና 3 4 50 ይሆናል። 50 ይሆናል የሁለቱ ብዜት z1 ሲባዛ z2 50 መጣ።
ከዛ ሞጁለስ ኦፍ 50 ማለት ደግሞ ምን ማለት ነው? ራዲካል ኦፍ 50 ስኩዌር ማለት ነው። ያ ማለት ሞጁለስ ኦፍ ኤክስ ማለት ራዲካል ኦፍ ኤክስ ስኩዌር ማለት ነው። ያው ስለዚህ ተመልሶ ምንድነው የሚሰጠን? 50 ነው የሚሰጠን። ስለዚህ ከሲ ጋር እኩል ነው። ከሲ ብዜት ጋር እኩል ነው የመጣልን። ስለዚህ ይሄ ከዚህ ጋር እኩል ነው መልሱ ራሱ። ለምን ሞጁለስ ኦፍ z1 ታይም z2 ማለት ለየብቻ ከማድረግ ጋር እኩል ነው ብለን ፕሮፐርቲው ላይ ስላየን ሁለቱም ሁሉ ጊዜ እኩል ናቸው ኢ ላይ። ስለዚህ ኮምፔር ስለሚል ሲ እና ዲ ሁለቱም እኩል ናቸው። ኤፍ ላይ z1 ፕላስ z2 እና ለየብቻ ሞጁለሱ ለየብቻ ሲሆን ሁለቱም ቫልዩዎች ኮምፔር አድርጉ ይላል። ይሄኛው ማለት ሁለቱን ደምረን ነው ሞጁለስ ውስጥ የምናስገባው ወይም አብሶሉት ቫልዩስ የምናስገባው። እንደምር እስኪ z1ን ከz2 ጋር እዚህ ጋር 3 ከ6 ጋር 9 ይሆናል። 4 ሲቀነስ 8 አይ ኔጌቲቭ 4 አይ ነው። ስለዚህ የ9 ሲቀነስ 4 አይ ሞጁለስ ስንሰራ ስንት ነው የሚሆነው? ራዲካል 9 ስኩዌር 81 ነው ፕላስ ኔጌቲቭ 4 ስኩዌር 16 ነው። 6 እና 1 7 1 እና 8 9 ራዲካል 97 ነው የሚመጣው። የትኛው? ይሄኛው ፓርት። ይሄኛው ራዲካል 97 ይመጣል። አሁን ደግሞ ሞጁለሱን ለየብቻ አድርገን ስንደምርስ ለየብቻ የእያንዳንዱ ሞጁለስ ኦፍ z1 ቅድም ስንት ነው የመጣልን? 5 ሲደመር ሞጁለስ ኦፍ z2 ደግሞ 10 ነው ይመጣልን። ስለዚህ ስንት ነው የኛው? 15። ስለዚህ ይሄኛው ፓርት 15 ነው የሚመጣው። ይሄኛው ፓርት ደግሞ ራዲካል 97 ነው የሚመጣው። ሁለቱም እኩል ናቸው እንዴ? አይደሉም። የትኛው ይበልጣል? ይሄ ራዲካል 97 ማለት ከራዲካል 100 ያንሳል። ራዲካል 100 ራሱ 10 ነው። ስለዚህ ከራዲካል 100 ያንሳል። ስለዚህ ከ15 ያንሳል ማለት ነው። የትኛው ነው የሚበልጠው? ለየብቻ ሞጁለሱን ወስደን ምን ደምረው ነው የሚበልጠው ማለት ነው። ስለዚህ ከሞጁለስ ኦፍ z1 ፕላስ z2 ይልቅ ለየብቻ ያደረግነው ይበልጣል። ስለዚህ ይሄኛው ሳይኑ እንደዚህ ይሆናል እና ይሄንን ኮምፔር አድርጉ ይላል። አሁን ደግሞ ሞጁለስ ኦፍ z1 ማይነስ z2 መጀመሪያ z1ን ከz1 z2ን እንቀንስ። 3 ሲቀነስ 6 ኔጌቲቭ 3 4 አይ ማይነስ 8 ያ ማለት 4 አይ ማይነስ እዚህም ማይነስ አለ ማይነስ 8 አይ ምን ይሆናል? 4 አይ ፕላስ 8 አይ 12 አይ ይሆናል። ስለዚህ የዚህን አብሶሉት ቫልዩ ወይም የዚህ ሞጁለስ እንሰራ ራዲካል 3 ስኩዌር ፕላስ 12 ስኩዌር ነው የሚሆነው። 3 ስኩዌር 9 ነው። 12 ስኩዌር 144 ነው። 144 ሲደመር 9 153 ይሆናል። ራዲካል 153 ነው ይሄኛው ፓርት። z1 ማይነስ z2 z1 5 ነው ሲቀነስ z2 ደግሞ ሞጁለስ 10 ነው። 5 ሲቀነስ 10 ኔጌቲቭ 5። ስለዚህ ይሄኛው ፓርት ኔጌቲቭ 5 ነው። ይሄኛው ፓርት ደግሞ ራዲካል 153 ነው። የትኛው ይበልጣል? ይሄኛው ይበልጣል። ስለዚህ ይሄኛው ሳይድ ይበልጣል። አሁን ደግሞ ሞጁለስ ኦፍ z1 ሲቀነስ z2 ከአብሶሉት ቫልዩ ኦፍ እንደገና ውስጥ ላይ ሞጁለስ አለ። እሺ ሞጁለስ ኦፍ z1 ማይነስ z2 ስንት ነው የመጣለን? ኔጌቲቭ 5 ነው የመጣለን እዚህ ጋር ደግሞ አብሶሉት ቫልዩ ውስጥ እዚህ የመጣውን ቫልዩ አብሶሉት ቫልዩ ውስጥ አስገባ ማለት ነው። እዚህ ኔጌቲቭ 5 ከመጣ እዚህ አብሶሉት ቫልዩ ኦፍ ኔጌቲቭ 5 ስንት ነው የሚሆነው? ፖዚቲቭ 5 ነው የሚሆነው። ስለዚህ የትኛው ነው የሚበልጠው? ይሄኛው ሁሌ አብሶሉት ቫልዩ ስለሚገባ ይሄኛው ፓርት ግሬተር ዛን ኦር ኢኳል ቱ ነው የሚሆነው። እኩል ሊሆን ይችላል። ምናልባት ይሄኛው ፖዚቲቭ ከሆነ ከዚህ ጋር እኩል ይሆናል። ይሄኛው ኔጌቲቭ ሲሆን ግን ይሄኛው ይበልጣል። ወዴት ነው ያደረኩት? ሌዛ ነው ኢኳል ቱ እንጂ ይሄኛው ነው የሚበልጠው። አሁን ይሄኛው ኔጌቲቭ አይደል የመጣው በዚህ ጊዜ፣ ይሄኛው ደግሞ ፖዚቲቭ 5። ስለዚህ ወደዚህ ነው ሌዛ ነው ኢኳል ቱ ነው የሚሆነው ሳይኑ።